ይሄ የምታዩት ቤት በዝናብ የተነሳ ነው እንደዚህ ሆነው አዲስ ቤት ማለት ነው። ክረምት መሆኑን ረስታችኋል ወይስ እንዴት ነው ነገሩ? ማለት እንዱ ዝናቡ እንኳን ከፋ እንጂ እምቢ አለ እንጂ ክረምት ሊመጣ ስል እኮ ቤት እንደዚህ ሆኖ እንትን አይደረግም። ያው ደህናውንም ቤት ሊያፈርስ ይችላል። የአላህ ቁጣ ከመጣ እንኳን ማፍረስ ቀርቶ ሊያቃጥለው ይችላል። ግን ይመስለኛል ይሄ ውሃ ልክ ሳይታሰር ቆሞ ይመስለኛል። አንዳንድ ሰዎች አሁን እያመጡ ያሉት ሲስተም እንዴት መሰላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦችን ይድናችሁልኝ። ያው ድምፄ ትንሽ ጉፋን ይዞኛል እና ዛሬ ስለዚህ ቤት ለማውራት ነው የመጣ ነው። በክረምት ቤት የምታስጀምሩ ሰዎች እንድትጠነቀቁ ነው። ባለፈ እንግዲህ ደህናውንም ቤት ሲያቃጥለው አይተናል። በዛ ቤት እንዴት ትስቃለህ ምናምን የምትሉ ልጆች ብዙዎቻችሁ ሳቂ አልተመቻችሁም። እኔ ከንዴት ያለፈ ነው እኮ ሳቁ ታውቃላችሁ። ዴጋ አረገው ሳይሆን አለ አይደለ ሰው እዛ ሰፈር ማለት ነው። አንድ ሰው የሆነ ቤት ላይ ለኩሶ ሲቃጠል በእኛ ሀገር አሁን ጢስ ራሱ ከወጣ እኮ ሰው ጉድጉድ ብሎ ይመጣል። እዛ ሰው የለም ወይ ሰዎቹም ደግሞ አውቀው ነው ዝም ያሉ? ተባብረው ነው እንዲቃጠል ያደረጉት? እኔ ያልገባኝ ነገር እሱ ነው። እና ስለዚህ ቤት እናውራ። በክረምት ቤት ለማሰራት ያስባችሁ ልጆች እንዴት መሰላችሁ? ቤተሰብ ምን ያደርጋል መሰላችሁ? ውሃ በቅርብ የማያገኙ ከሆነ ወይ ደግሞ ውሃ በቦቲ ምናምን ከተወደደባቸው በመኪና ማስገልበጥ ምናምን ማለት ነው። ምን ይጠብቃሉ? ከቆርቆሮ ላይ ተሻሎ የሚወርድ ዝናብ ይጠብቁና እንዲመረግ ያደርጋሉ። ከዛ በፊት ግን ውሃ ልኩ በደንብ መታሰር፣ የመሬቱ ወለል በደንብ ቢታሰር ኖሮ እስተንትኑ ሊወድቅ አይችልም። እስተ እንጨቱ ውሃ ልክ ከታሰረ እንጨቱ ምናምን እንዴ ቢያንስ ንፋሱ ኃይል ካለው ቆርቆሮ ልጦ ይሄዳል። ቆርቆሮን ገፎት ሊሄድ ይችላል እንጂ እንደዚህ አድርጎ እስተ እንጨቱ አይወድቅም። በቃ ይሄ ቤት እኮ አዲስ ቤት ነው፣ አታዩትም? እንጨቱ አዲስ ነው፣ ምርግ አልተመረገም። ቆርቆሮ አዲስ ነው። ይሄን ሁሉ የፈጠረው ውሃ ልክ ሳይታሰር ነው። በዛ ጋር ደግሞ ከክረምት በፊት ተሰርቶ ውሃው መታሰር ነበረበት፣ ወይ ደግሞ ክረምት እንዳለፈ ነው ቤት ማቆም ያለባችሁ እንጂ በጣም ከባድ ነው። በክረምት ቤት ማስጀመር የለባችሁም። እና ወደኛ ሀገር ያው ዝናብ አልጣለም እስካሁን፣ አንድ ቀን ብቻ ነው ጥሎ የሄደው። አሁንም አልጣለም። ሰው በጣም ተጨቋል። ግን አሁን በአዲስ አበባ በሐዋሳ ምናምን በቃ ከአዲስ አበባ ወደዛ ባለው ሀገር በጣም እየጣለ ነው። ያደረሰው አደጋ ራሱ ልነግራችሁ አልችልም። አሁንም እኛ ጋር ራሱ ሲመጣ ብዙ ሰው እየፈራ ነው። ዝናብ ቆይቶ ሲመጣ ከባድ ነው፣ አደጋ ሊያስከትል ይችላል። የሚያስፈራሩ ነገሮች ይኖራሉ። እሱ ሁላ እንግዲህ እኛን ሊመክር ነው፣ ያስፈራራን ማለት ነው። ግን አይማርም ሰው። አሁን ራሱ አንዳንድ ቦታ የዝናብ መቅረት ምናምን ከበሮ አይደለም አለ አይደለ? በሀገራችን ላይ ዝናብ ተጽዕኖ አለው። አሁን ዱባይ፣ ኩዌት፣ ሳውዲ አረቢያ እነሱ ችግር የለባቸውም። ዝናብ አመት በአመት የማይጥልበት አለ። በቃ እነሱ ከዝናብ ምንም የሚያገኙት ጉዳይ የለም። አላህ ሀገራቸው ወርቅ አድርጎላቸዋል። የእነሱ ዝናብ ከመሬት ላይ የሚወጣ ነዳጅ እየሸጡ አገር ጋር ይጠቀማሉ። ግን የሀገራችን ገበሬዎች ነዳጃቸው ከሚያመርቱት ምርት ነው፣ ከሚያገኙት ዘር ማንዘር ማለት ነው። ስለዚህ አላህ ይድረስልን፣ እሱንም አትርሱ፣ አደጋ የሚያዝልን። አሁን በሐዋሳ የመጣው ትልቅ በጣም ምን እንደምላችሁ አላውቅም። ይሄንን ቪዲዮ ማነው ፎቶ ማየት ትችላላችሁ። ግንድ ታውቃላችኋል? ትልቅ ግንድ ጥሏል። ቤቶች፣ የማብራት እንጨቶች፣ መኪናው ላይ፣ ሰው ላይ፣ ባጃጁ ላይ ያልመታው ጉድ የለም። የምሬ ነው። እና የተጎዳም ሰው እንዳለ ብዙ ንብረት እንደወደመ በጣም ከባድ በረዶ ምናምን ነው የጣለው። ነጭ በረዶ ምናምን ንፋስ ጋር አድርጎ ማለት ነው። እሰቡት እንግዲህ በጣም ከባድ ነው። እና አላህ ይድረስልን፣ ከእንዲህ አይነት አደጋ ይጠብቀን። ምክንያቱም ከተማ ውስጥ ያለ ሰው እንደዚህ አነስ ያለ ቤት ምናምን ቆርቆሮ ንጥልጥል አድርጎ ይሄዳል።
ከዛ አስባችሁታል የመብራት ገመድ ሲጥል ምናምን መንገድ ዳር ያለ መኪና ምናምን እንዳለ እንጨቱም እንትኑም ይክብበታል። ትልቅ አደጋ ነው ማለት ነው። የምሬ ነው። በሰው አካል ላይ ሁላ ብዙ ነገር እንደደረሰ ነው። ስለዚህ ቤት ስትሰሩ ውሃ ልክ ቶሎ መታሰር አለበት። እንዲሁ ዝናብና ንፋስ መጥቶ ብቻ ሳይሆን ያ ቤት እየዋለ ሲያድር ማለት ነው። አሁን ቀስ በቀስ ይሰራል የሚባል አለ። ውሃ ልክ ከታሰረ በኋላ የውስጥ ሊሾ ከተደረገ በኋላ ችግር የለውም። ቀስ በቀስ ብትሉ ማለት ነው ብትሉ እንጂ መጀመሪያ ስሪቱ ራሱ ውሃ ልክ ነው። እንጨት ቤት በተለይ ውሃ ልክ ነው። ለምንድን ነው ድንጋይ ቤት አሁን ብሎኬት ቤት ሲሰራ ማለት ነው መጀመሪያ ውስጡ ተቆፍሮ ወደታች እኮ ውሃ ልክ ይወጣል። ተሰርቶ መጀመሪያ የሚሰራው ምኑ ነው? ቅምቀማው የሚሰራው ከታች ይወጣል ማለት ነው። ውሃ ልክ ብረት እየተደረገ በዛ በፌሮ ወደ ላይ ይወጣል። ፎቅ ወይ ደግሞ ማንኛውም ኖርማል ብሎኬት ቤት የሚጀምረው ከመሬት ነው። እንጨት ቤት ምን መሆን አለበት? የሚጀምረው መጀመሪያ ቆሞ ውሃ ልክ ነው። በቃ ወዳው ቆማ እንጨቱ ቆማ አይደለ? ቆርቆሮ ጠቅጠቅ እንደተደረገ በሁለተኛው ቀን ውሃ ልክ መታሰር አለበት እንጂ ምን ይሆናል? ያ ቤት እያዘመመ ውሃ ልኩን እየለቀቀ ይሄዳል። ንፋስ ራሱ በነካው ቁጥር እንትን ይላል፣ ያዘማል፣ ውሃ ይለቃል። በቃ አሁን ብዙ ቤት እኔ ውሃ ልክ ችግር አለ። እንትን ይዤ ሲሄድ አረቢያ መጅሊስ ይዘን እንሄዳለን። ሄደን ስንለካ ይሄ የቤቱ እንትን ራሱ እስኳድራው አንድ አይመጣም። ኮርነር ጥፋት ኮርነሩ ስናኖረው አይመጣም። በቃ ጭራሽ ኮርነሩን በዚህኛው ይገፋዋል፣ በዚህኛው ወደዛ ያዞረዋል። እስኳድራው ትክክል አይመጣም። በቃ ቀጥታ መስመር የሆነውን ይለቃል። እና ያን ነገር ያደረገው ምንድነው? መጀመሪያ ስሪቱ ላይ ያ ቤት እያዘመመ የሆነ ነገር እየሆነ ከቆዩ በኋላ ነው ያን ቤት አስተካክለው የሚጨርሱት። ያ ነገር መሆን የለበትም። እስኳድራውን ጠብቁ፣ ቀጥ ብሎ ውሃ ልኩ ምናምን ተሰርቶ መወጠሪያው ውጥር ብሎ ከዛ በኋላ ወደ ጂፕሰን ወደ ውጭ ግርፍ ምናምን ቢገባ ኖርማል ነው። ግን ገንዘባችሁ መውጣቱ ላልቀረ እየከሰራችሁ ዝምም ያለ ቤት ይደረግና እሱ በዛ ጋር እንጨት ቤት እድሜ አይኖረውም። ገባችኋ? በጣም ከባድ ነውና ትምህርት ይሆናችኋል ብዬ ነው። እንግዲህ አደጋ ደግሞ አላህ ያዝልን፣ አላህ ይጠብቀን። በጣም ከባድ ነው። አዋሳ ላይ የደረሰው ነገር በጣም ከባድ ነው። ምክንያቱም ከባድ ነው፣ ወላሂ ነው የምላቸው። አሁን እዚህ ሀገር ዝናብ አጣን እያሉ ነው አይደለ? ዝናቡ መጥቶ ደግሞ እዛ ምን አደረገ? በረዶ ይዞ እሰቡት እንግዲህ። አዝመራ ምናምን ካለ እኮ በረዶ በቃ ግንጥልጥል ነው የሚያደርገው። እህል ምናምን ካለ በቃ የለም። በረዶ ማለት ዶፍ ዝናብ ነው እንግዲህ። ከላይ ወደ ታች ሲመታ እሰቡት፣ ቅጠል ምናምን ራሱ ጥርግ ነው የሚያደርገው። በጣም ከባድ ነውና ለዛሬ የነበረው ይሄን ይመስላል። ሊመቻችሁ ላይክ አድርጉ።